ሀያኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን በዓል ኢትዮጵያውያን ተሰባስበው እሴቶቻቸውንና ባህሎቻቸውን በመተዋወቅ የኢትዮጵያን ህብረ ብሔራዊነት እንዲያጠናክሩ ያለመ መሆኑን የፌዴሬሽን ምክር ቤት አፈ ጉባኤ አገኘሁ ተሻገር ተናገሩ። የብሔር ብሔረሰቦች በዓል ዕለቱን ማክበሩ እንደተጠበቀ ሆኖ እሳቤውንና እሴቶቹን ዓመቱን ሙሉ መጠቀም እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንደሻው ጣሰው አስገነዘቡ። ታላቁ የኢትዮጵያ ህዳሴ ግድብ የመላው አፍሪካውያን የልማት ተምሳሌት መሆኑን በአፍሪካ ህብረት ምስረታ ወቅት አስተዋጽኦ ያበረከቱና በፓን አፍሪካ ንቅናቄ ሚናቸው ስመጥር የሆኑ የተለያዩ የአፍሪካ ሀገራት መሪዎች ቤተሰቦች ገለጹ። የሜካናይዜሽን እርሻን በመጠቀም የበጋ መስኖ ስንዴን በስፋት ለማልማት እየሰሩ እንደሚገኙ የአዊ ብሔረሰብ አስተዳደር ዞን አርሶ አደሮች ተናገሩ። የአሜሪካን አዲሱ የብሔራዊ ደህንነት ስትራቴጂ ሩሲያ በበጎ እንደምትመለከተው የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ገለጹ። ጤና ይስጥልን ተመልካቾች እንደምን ቆይታችኋል? የዕለተ እሁድ የሰባት ሰዓት ዜናዎቻችንን አበይት ርዕሶቹን በማስቀደም ተጀምረናል። አብራችሁ እንድትቆዩ በአክብሮት እንጋብዛለን። ዜናዎቹን ወደ እናንተ እያደረስኩኝ ሀብታሙ ተክለስላሴ አብራችሁ ቆያለሁ። ሀያኛው የብሔር ብሔረሰቦች ቀን በዓልን ምክንያት በማድረግ ደግሞ ባልደረባችን ብሩክ ተስፋዬ በቀጥታ ከኢቢሲ ጊዜያዊ ስቱዲዮ ከሆሳና የተለያዩ ጉዳዮችን ዕለቱን የተመለከቱ ጉዳዮችን ወደ እናንተ የሚያደርስ ነው የሚሆነው። አብራችሁ እንድትቆዩ በአክብሮት እንጋብዛለን። የብዙሃን እናት ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ህብረ ብሔራዊ አንድነት ያለበት ሲባል አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። እያንዳንዱ ክልል በህግ በተሰጠው ስልጣን ለሰላም፣ ለልማት፣ ለብልጽግና ካለ ጣልቃ ገብነት የሚተጋ መሆን አለበት። ምን እስኪሆን የኢትዮጵያን ኤግዚስተንስ ጥያቄ እስከሚያነሳ ድረስ። ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ስለዚህ ህብረ ብሔራዊነት ስንል አስተዳደሩ፣ ቋንቋው፣ ማንነቱ ኢንክሉሲቭ መሆን አለበት። የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። እንደ አባይ ከተደመር በህብረ ብሔራዊነት አብረን በአንድ ቦይ መጓዝ ከመረጥን፣ ሰላምን ካስቀደምን ኢትዮጵያ በዓለም መድረክ ታላቅ ሀገር ሆና ብልጽግናን ለልጆቿ ማሸጋገር እንድትችል እያንዳንዱ ዜጋ አላፊ መሆኑን ተገንዝቦ የማያልፍ ታሪክ፣ የማያልፍ አሻራ፣ የማያልፍ የተግባር ስራ ሰርቶ ማለፍ እንዲችል ጥሬን ማስተላለፍ እፈልጋለሁ። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የፒያሳ ነዋሪዎች የገቡበትን ሰፈር ጎብኝተዋል።
የአዲስ አበባ ከተማ ከንቲባ አዳነች አቤቤ በማለዳ በንፋስ ስልክ ላፍቶ ክፍለ ከተማ የፒያሳ ነዋሪዎች የገቡበትን ሰፈር ሄደን ጎብኝተናቸዋል ሲሉ ገልጸዋል። ከንቲባዋ ልጆች ምቹ መጫወቻ ሜዳዎች፣ ወጣቶች የስፖርት ሜዳና ለነዋሪዎች የስራ ዕድል የተፈጠሩላቸው ሱቆች እንዲሁም የጋራ መገልገያ መሰረተ ልማቶች ተሟልተውላቸው ደስ ብሏቸው በማየታችን እኛም ደስ ብሎናል ሲሉ ገልጸዋል። የኢትዮጵያ ታሪካዊ ጠላቶች ዓላማ ማስፈጸሚያ ላለመሆን የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት መፈረሙን ካፒቴን ማስረሻ ሰጤ ገለጹ። በውጭ ሀገር ተቀምጠው በአማራ ክልል ዘላቂ ሰላም እንዳይሰፍን ከኢትዮጵያ ታሪካዊ ጠላቶች ጋር የሚሰሩ አካላትን ህዝቡ እንዲታገላቸውም ጥሪ አቅርበዋል። ጌታቸው ባልቻ ተጨማሪ አለው። የአማራ ብሔራዊ ክልላዊ መንግስትና የአማራ ፋኖ ህዝባዊ ድርጅት የሰላም ስምምነት ከሰሞኑ መፈራረማቸው ይታወሳል። በክልሉ የነበረው ግጭት የህዝቡን ስቃይና እንግልት ከማባባስ ውጪ የሚያስገኝለት ጥቅም እንደሌለ በመረዳት ወደ ሰላም ስምምነት መምጣታቸውን የአማራ ፋኖ ህዝባዊ ድርጅት የውጭ ጉዳይ መምሪያ ኃላፊ ካፒቴን ማስረሻ ሰጤ በሰጡት መግለጫ ተናግረዋል። ሲደረግ የቆየው ድርድር ፍጻሜውን አግኝቶ ለህዝባችን ጥሩ ተስፋ ለሰራዊቱም አጠቃላይ ለኢትዮጵያ ህዝብ ተስፋ የጣለ ስምምነት ፈርመናል ማለት ነው። ግጭቱ ቢቆይ ምንድነው ሊያስከትል የሚችለው ነገር? ከዚህ በላይ አንደኛ ሀገራችን ወደ ኋላ መመለስ ነው። በሁለተኛ ደረጃ የአማራ ክልል መንግስትን የአማራ ክልልን ህዝብና አጠቃላይ ክልሉን የማውደም እና በኢኮኖሚ በኢንፍራስትራክቸር ወደ ኋላ መመለስ ነው የሚሆነው። ስለዚህ ከትርፉ ጉዳቱ ያመዝናል። የአማራ ፋኖ ህዝባዊ ድርጅት ትግል ኢትዮጵያ እንደ ሀገር እንዳትቀጥል በሚፈልጉ ታሪካዊ ጠላቶች እጅ በመውደቁ የሰላም ስምምነቱ እንዲፈረም ምክንያት እንደሆነም ነው የገለጹት። ድርጅቱን ወደ ጫካ ያስገቡ ጥያቄዎች ምላሽ እንዲያገኙም የሰላም ስምምነቱን ተከትሎ ከመንግስት ጋር እየሰሩ መሆኑን ተናግረዋል። ይህን በመረዳት አሁንም በጫካ ያሉ ወደ ሰላም ስምምነቱ መምጣት እንዳለባቸው ነው ጥሪ ያቀረቡት። ለኢትዮጵያ ብሔራዊ ጥቅም መከበር ከመንግስት ጎን እንቆማለን ሲሉም አረጋግጠዋል። ኢትዮጵያ በአሁኑ ሰዓት የነበራትን የብሔራዊ ጥቅም የማስከበር ፍላጎትና ጥያቄ አንስታለች። ይህንን ጥያቄ እንዳይመለስና ለማድበስበስ በግብጽና በሻዕቢያ ዋና አዘጋጅነት አገራችንን የትርምስ ቀጠና ክልሉንም ከግጭት አዙሪት እንዳይወጣ የማድረግ ፍላጎት አለ። ይህ ፍላጎት የጠላት ፍላጎት ነው። አሁን በፋኖነት በተለይም በዚህ በተለያየ መንገድ የዚህ የሰላም ስምምነቱ አካል አይደለንም የሚሉ የተወሰኑ ግለሰቦች አጀንዳ የራሳቸው እና የህዝብ አጀንዳ ሳይሆን የጠላት አጀንዳ ተሸካሚ መሆናቸውን አውቀው ለህዝብ እስከወጡ ድረስ ተመልሰው ከስተታቸው ተምረው ህዝብ የሚያነሳውና ህዝብ የሚፈልገውን መስራት እንዳለባቸው እያሳሰብኩ የብሔራዊ ጥቅማችንን በጋራ የምንፈልገው በጋራ የምንታገልለትና የምንሞትለት አጀንዳ መሆኑን በዚህ አጋጣሚ ማስገንዘብ ፈልጋለሁ። የአማራ ፋኖ ህዝባዊ ድርጅት የመረጃና ደህንነት ኃላፊ መስፍን አባተ በበኩላቸው በውጭ ሀገር ተቀምጠው በአማራ ክልል ዘላቂ ሰላም እንዳይሰፍን ከኢትዮጵያ ታሪካዊ ጠላቶች ጋር የሚሰሩ አካላት እንዳሉ ህዝቡ በመገንዘብ ሊታገላቸው እንደሚገባ አስገንዝበዋል። ግብጽ ኤርትራን ታሰማራለች፣ ኤርትራ ታከፋፍላለች። የኛዎቹ ደግሞ የህወሓትና የፋኖን ትግል የኦነግ ሸኔን ትግል ህወሓት እያስተባበረች እንድትመራ ትደረጋለች ማለት ነው። ይሄ ምንድነው መነሻው? ቅድም እንዳልኳቸው የቀይ ባህርና የአባይ ፖለቲካ ኮንትሮል ለማድረግ በራሳቸው ልክ ኢትዮጵያ ለመስራት የሚፈጥሩት አጀንዳ ነው። በራሳቸው ግብጾችም ሆነ ኤርትራውያኖች ኢትዮጵያን ሳይሆን የሚፈልጉት ኢትዮጵያን በእነሱ ልክ አፍርሰው ለመስራት ነው። በራሳቸው ልክ ስለዚህ ይሄ ማህበራዊ ሚዲያም ዩቲዩብ ላይ ዩቲዩበሮች የሚባሉትም ማህበራዊ ፌስቡክ ላይ የሚጽፉት መነሻው ይሄ ነው። ይሄን በጥንቃቄ ማየት ያስፈልጋል። ተልእኮም የተቀበሉ አሉ። ተልእኮም ይሄንን ጉዳይ በጣም እኔም ማዝ ነው። እኔ እናንተም እንድታውቁት ኢትዮጵያን ረስተው የሻዕቢያ ተላላኪ የሆኑ አንጋፋ ሰዎች ያረጁ በቃ ሽበት ያወጡ የሚረብሹን አሉ። በግልጽ እንዲታዩት እንፈልገው
ውጭ ቁጭ ብለው ፋኖን ተጠቅመው ኢትዮጵያን ለመከፋፈል የሻቢያና የህወሓትን አጀንዳ ህወሓት ሙሉ አይደል ተገንጣይ ቡድን አለ ህወሓትም ራሱን ይቻል ይሄን እንድናረግ ማኒፌስቶ እንዳዲስ ቀርጸው የሰጡን ውጭ ያሉ በጣም ጡረተኞች ምንም በቃ የሀገራቸው ሁኔታ የረሱ ተላላኪዎችም አሉ። አሁን ላይ በተደረሰው የሰላም ስምምነት የህዝቡን ጥያቄ ማስመለስ የሚቻልበት ደረጃ ላይ መደረሱም በመግለጫው ተነስቷል። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የተፈረመው የሰላም ስምምነት የህዝብን ዘላቂ ሰላምና ጥቅም የሚያረጋግጥ መሆኑን የሲዳማ ክልል ነዋሪዎች ተናገሩ። የስምምነቱን ዘላቂነት ለማረጋገጥ ሁሉም ሚናውን መወጣት እንዳለበትም ነዋሪዎቹ ጠይቀዋል። የነዋሪዎቹን አስተያየት ሪፖርተራችን አስረሳው ግሼ እንደሚከተለው አሰባስቧቸዋል። አብረን እንከታተል። እየሰማው እያየንም የነበርነው ነገር ስላለ ያው ወደ ስምምነት ወደ ወንበር ዙሪያ ፋኖ አምኖ መቶ መንግስትም ለድርድር መቀመጡ በጣም ደስ የሚል ነገር ነው። ደስ አሰኝቶናል። እኛ እንደ ወጣት በጣም ደስ ብሎኛል እውነት ለመነጋገር ምክንያቱም በሁለት አንድ በምንተዋወቅ ሰዎች መካከል እርስ በርስ ግጭቱ ቀርቶ ዘላቂ ሰላምን ለመፍጠር በዚህ ልክ ተነጋግረው በዚህ ልክ መስማማታቸው እጅግ በጣም ደስተኛ ነኝ። ያለብንን ችግር ተቃራኒ ወገንም ቢኖር ሀሳባችን እንደ ሀሳብ ልዩነት ይዘን በጋራ መንፈታ ለሀገራችን እድገት ብልጽግና ጥሩ ደረጃ ያደርሳታል ብዬ አስባለሁ። አዋጭነት ያለው በጦርነትና በተለያየ ነገር በጫና በመፍጠር ሳይሆን ቀርቦ መጠየቅ ነው፣ ቀርቦ መነጋገር ነው። መንግስት ያው እጁን ከፍቶ እየጠየቀ ነው ያለው። የተለያየ ነገር እናድርግ እንወያይ ብሎ መንግስት አቅጣጫ እየሰጠ ነው ያለው። ጥሩ ነው ብዬ ገምታለሁ። አሁንም ጫካ ያሉት ቢወጡ ደስ ይለኛል። እንደ ዜጋ ማለት ነው የተለያዩ ተቋማት የተለያዩ አካላት ማለት ነው ለሰላም የራሳቸውን ድርሻ ሊወጡ ይገባል። ወጣቱ በተለይ አሁን የተማረው ኃይል በመልካም ስነ ምግባር በየአካባቢው የራሱን አስተዋጽኦ ማድረግ አለበት ብዬ ነው ማስበው። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የታላቁ የኢትዮጵያ ህዳሴ ግድብ የመላው አፍሪካውያን የልማት ተምሳሌት መሆኑ ተገልጿል። በአፍሪካ ህብረት ምስረታ ወቅት አስተዋጽኦ ያበረከቱና በፓን አፍሪካ ንቅናቄ ሚናቸው ስመጥር የሆኑ የተለያዩ አፍሪካ ሀገራት መሪዎች ቤተሰቦች ታላቁ የኢትዮጵያ ህዳሴ ግድብን ጎብኝተዋል። በዚህ ወቅት እንዳሉትም ግድቡ ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያን ኩራት ነው ሲሉም ገልጸዋል። ወንደሰን አፈወርቅ ተጨማሪ አለው። በፓን አፍሪካ ንቅናቄ ውስጥ በተጫወቱት ሚና ስማቸው በጉልህ የሚነሳ ለአፍሪካ አንድነት ድርጅት ምስረታም ከፍተኛ አስተዋጽኦ ያበረከቱ የአፍሪካ ሀገራት መሪዎች ቤተሰቦቻቸው ታላቁ የኢትዮጵያ ህዳሴ ግድብን ጎብኝተዋል። በኢትዮጵያውያን ጽናትና ቁርጠኝነት መደነቃቸውን የተናገሩት ጎብኚዎቹ ግድቡ ለኢትዮጵያውያን ብቻ ሳይሆን ለመላው አፍሪካውያን ኩራት መሆኑን ገልጸዋል። እዚህ የሚመነጨው ኤሌክትሪክ ኃይል ኢትዮጵያውያን ብቻ ተጠቃሚ የሚያደርግ አይደለም። በታችኛው የተፋሰሱ ክፍል የሚገኙ ሀገራትን ጨምሮ ሌሎችን ሀገራትን ተጠቃሚ ያደርጋል። ፓን አፍሪካዊ አንድምታ ያለው ቀጠናዊ ፕሮጀክት ነው ማለት ይቻላል። መላው አፍሪካዊ ሊኮራበት ይገባል። I'm very impressed that the people of Ethiopia ዝቅተኛ ገቢ ካላቸው አንስቶ ሀብታም እስከሚባሉት ድረስ ሁሉም ኢትዮጵያውያን ያዋጡበት ፕሮጀክት ነው። ከሌሎች ሀገራት ገንዘብ አልተቀበሉም። ይልቁንም ለኢትዮጵያ ፕሮጀክት ከኢትዮጵያውያን የተገኘ ነው። ይህ መላ አፍሪካውያንን የሚያኮራ ፕሮጀክት ነው። That as a continent all Africans can be proud of. ይህ አፍሪካዊ ፕሮጀክት በመሆኑ ኩራት ይሰማኛል። ፓን አፍሪካዊነትን የምታቀነቅን ከሆነ በየትኛውም የአህጉሪቱ ክፍል የሚሰራ ልማት ያስደስትሃል። ምክንያቱም አፍሪካ እንድታድግ እንፈልጋለን። ታላቁ የህዳሴ ግድብ አፍሪካ በቀጣይ ለምታከናውናቸው የልማት ስራዎች ምልክት ሊሆን የሚችል ግድብ ስለመሆኑም ነው እንዲሁ ያነሱት። An excellent example of African self-reliance. ይህ አፍሪካውያን በራሳቸው መቆም እንደሚችሉ የሚያሳይ ድንቅ ምሳሌ ነው። ያለንበትን ሁኔታ መቀየር የሚያስችል አቅም እንዳለም ያሳያል። ሁሉንም ሰው በማሳተፍ በመስዋዕትነት በቆራጥነትና በራስ በመደገፍ ልማታችንን በምን መልኩ ማረጋገጥ እንደምንችል ጥሩ ምሳሌ ነው። ግድቡ የአፍሪካ ልማት ምሳሌ ነው። ሌሎች አፍሪካውያን ወደ ኢትዮጵያ መጥተው ተሞክሮ መቅሰም ይኖርባቸዋል።
ኢትዮጵያውያንም ሌሎች በሚሰሯቸው ፕሮጀክቶች ማገዝ ይኖርባቸዋል። በግድቡ ዙሪያ ብዙ ፖለቲካዊ ጉዳዮችን ሰምቻለሁ። ይህ ፕሮጀክት የወንዙ ተፋሰስ ላይ የሚገኙ ሀገራትን በኢኮኖሚ ተጠቃሚ ያደርጋል። ዳግማዊ አድዋ ስለመባሉ ሰምቻለሁ። የመጀመሪያው የአድዋ ድል ለአፍሪካውያን ነጻነትና ጸረ ቅኝ ግዛት ትግል ትልቅ ምልክት ነው። ግድቡ ነጻ የመውጣትና የልማት ምልክት ሆኖ መወሰድ አለበት። ፕሮጀክቱ አፍሪካውያን በራሳቸው ላይ እምነት ሲያሳድሩ ምን ሊያሳኩ እንደሚችሉ ያሳየ ነው ያሉት ጎብኚዎቹ ሌሎች ሀገራትን ተጠቃሚ የሚያደርግ ስለመሆኑም ተናግረዋል። of what can be done when Africans put their mind to work. ይህ አፍሪካውያን ለስራ ቁርጠኛ ሲሆኑና በዓለም አቀፍ የፋይናንስ ተቋማት ላይ ጥገኛ ሳይሆኑ በራሳቸው ሀብት ለልማት ሲነሱ ምን ሊፈጠር እንደሚችል የሚያሳይ ነው። ግድቡ ኢትዮጵያን በእጅጉ ይጠቅማል። በጎረቤቶቿ እንዲሁም በተፋሰሱ ሀገራት ቀና ትብብር ኢትዮጵያ ጠንካራ ኢኮኖሚ ካላቸው የአህጉሪቱ ሀገራት መካከል አንዷ ትሆናለች ብዬ አምናለሁ። I think Ethiopia will become one of the strongest economies. An important project even for Tanzanians. ይህ ግዙፍ ፕሮጀክት ነው። ከፍተኛ አቅም ያለው ሜጋዋት ኃይል ያመነጫል። ኢትዮጵያን ብቻ ሳይሆን ሌሎችንም ይጠቅማል። ታንዛኒያም ከዚህ ኃይል እንደምታገኝ ሰምቻለሁ። ስለዚህ ለታንዛኒያውያን ጭምር አስፈላጊ ፕሮጀክት ነው። ጎብኚዎቹ የአፍሪካን ብልጽግና ለማረጋገጥ ሁሉም በጋራ በአንድነት ይቆም ዘንድ ጥሪም አቅርበዋል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዴኤታ ተስፋሁን ጎበዛይ በጉብኝቱ ኢትዮጵያ የታላላቅ መሪዎች ህልምን ለማሳካት እየሰራች ያለውን ስራ ማሳየት መቻሉን ገልጸዋል። አፍሪካውያን አባቶቻቸው እነዚህ ታላላቅ መሪዎች ስለ አፍሪካ ሲመኙ የነበረውን ግኝት ስለ አፍሪካ ሲመኙ የነበረውን ውጤት ለማሳካት ኢትዮጵያ እየሄደች ያለችውን ርቀት ለማሳየት እንደ አንድ ማሳያ ህዳሴ ግድብን መርጠናል ማለት ነው። ዛሬ እኛ ጋር የፓትሪስ ሉሙምባ፣ የጁሊየስ ኔሬሬ፣ የኬኔት ካውንዳ፣ የኳሜ ንኩርማ ልጆች ይገኛሉ። እነዚህ ታላላቅ መሪዎች የነበራቸውን ህልም እውን ለማድረግ ኢትዮጵያ እየሰራቻቸው ያሉ ስራዎችን አይተዋል ማለት ነው። ሰሞኑን በነበራቸውም ትናንትም የተለያዩ ቦታዎችን ተዟዙረው አዲስ አበባ ላይ ጎብኝተዋል። በዚህም በጣም ትልቅ መነሳሳትና ጥሩ መረዳት መፍጠራቸውን ማየት ችለናል። አንዳንድ ጉዳዮች ላይ ትክክለኛውን መረጃ ካለማወቅ ብዥ ማለት ወይም ደግሞ አንዳንድ ጉዳዮች ላይ ደግሞ ጥያቄ በሚመስል መልኩ የሚነሱ ነገሮች ነበሩ። እነሱን ለማብራራትና ኢትዮጵያ ይህን ግድብ የሰራችው በዋነኝነት ያላትን የኢነርጂ ጥማት ለማርካት መሆኑን ንጹህ ኢነርጂ በማምረት ደግሞ ራሷ ብቻ ሳይሆን ለቀጠናውም ትልቅ አስተዋጽኦ እየተወጣች መሆኑን ማሳየት ተችሏል። ኢትዮጵያ ህብረ ብሔራዊ አንድነት ያለባት ሀገር ካልሆነች በቀር ሰላማዊና ልማታዊ ጉዞ ማድረግ አይቻልም። ህብረ ብሔራዊ አንድነት ያለበት ሲባል አስተዳደሩ እውነተኛ ፌዴራሊዝም የሚተገብር መሆን አለበት። እያንዳንዱ ክልል በህግ በተሰጠው ስልጣን ለሰላም፣ ለልማት፣ ለብልጽግና ካለ ጣልቃ ገብነት የሚተጋ መሆን አለበት። ምን እስኪሆን የኢትዮጵያን ኤግዚስተንስ ጥያቄ እስከሚያነሳ ድረስ። ቋንቋ ብዝሃ ልሳን የሚያስተናግድ መሆን አለበት። ማንነቶች ብዝሃ ማንነት የሚያቅፍ መሆን አለበት። ስለዚህ ህብረ ብሔራዊነት ስንል አስተዳደሩ፣ ቋንቋው፣ ማንነቱ ኢንክሉሲቭ መሆን አለበት። የወንድማማችነት እሴት ሲባልስ ሌላውን እንደራሱ የሚመለከት ብሔርና ሀገራዊ ብሔርተኝነትን ማስታረቅ የሚችል አንደኛው ገዝፎ ሌላውን በማኮስመን አብሮ መኖርን የሚያጠፋ እንዳይሆን መጠበቅ ያስፈልጋል። እንደ አባይ ከተደመር በህብረ ብሔራዊነት አብረን በአንድ ቦይ መጓዝ ከመረጥን ሰላምን ካስቀደምን ኢትዮጵያ በዓለም መድረክ ታላቅ ሀገር ሆና ብልጽግናን ለልጆቿ ማሸጋገር እንድትችል እያንዳንዱ ዜጋ አላፊ መሆኑን ተገንዝቦ የማያልፍ ታሪክ፣ የማያልፍ አሻራ፣ የማያልፍ የተግባር ስራ ሰርቶ ማለፍ እንዲችል ጥሬን ማስተላለፍ እፈልጋለሁ።
ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው ተመልካቾች። አሁን በቀጥታ ወደ ሆሳዕና እናቀናለን። 20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ነገ በታላቅ ድምቀት ይከበራል። ዛሬ በዋዜማው ላይ ሲምፖዚየም ተካሂዷል። ይህንና ሌሎች መረጃዎችን አካቶ ከጊዜያዊ ስቱዲዮ ሆሳዕና ከሚገኘው የኢቢሲ ጊዜያዊ ስቱዲዮ መረጃዎችን ያደርሰናል ሪፖርተራችን ብሩክ ተስፋዬ። በቀጥታ ወደ አንተ አቀናለሁኝ። እንደምን ቆየህ? መቀጠል ትችላለህ። አመሰግናለሁ ሀብታሙ። ተመልካቾቻችን 20ኛውን የኢትዮጵያ ብሔር ብሔረሰቦችና ሕዝቦች በዓልን አስመልክቶ ከማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ የኢቢሲ ጊዜያዊ ስቱዲዮ ዜናዎችን ወደ እናንተ እያደረስኩኝ ብሩክ ተስፋዬ ቆይታ አደርጋለሁኝ። እንዲሁም ደግሞ ባልደረባይ መስከረም ቸርነት እዚህ እየተካሄዱ ያሉ ሁነቶችን እየተከታተለች ነው። የተከታተለችውን ሁነት ካፍታ በኋላ የምታስመለክተን ይሆናል። ወደ ቀዳሚው ዜና አልፋለሁ። የኢፌዴሪ የፌዴሬሽን ምክር ቤት አፈ ጉባኤ አቶ አገኘሁ ተሻገር ለህብረ ብሔራዊ ዲሞክራሲያዊ መግባባት ለህብረ ብሔራዊ አንድነት በሚል መሪ ሀሳብ በነገው ዕለት በማዕከላዊ ኢትዮጵያ ክልል በሆሳዕና ከተማ የሚከበረውን 20ኛውን የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓልን አስመልክቶ የተዘጋጀውን ሲምፖዚየም ከፍተዋል። አቶ አገኘሁ በዚህ ወቅት የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች ቀን በዓል ዓላማ ሕዝቦች ተሰባስበው እሴቶቻቸውንና ባህሎቻቸውን በመተዋወቅ የኢትዮጵያን ህብረ ብሔራዊነት እንዲያጠናክሩ መሆኑን ተናግረዋል። የኢትዮጵያ ብሔሮችና ብሔረሰቦች ሕዝቦች ቀን በዓሉ ነው እንዲከበር የኢፌዴሪ የፌዴሬሽን ምክር ቤት ሲወስን ዓላማው ብሔሮች ብሔረሰቦችና ሕዝቦች እሴቶቻቸውን፣ ልምዶቻቸውን፣ ባህሎቻቸውን በመለዋወጥ ብዝሃነታቸውን መሰረት አድርገው ህብረ ብሔራዊ ዲሞክራሲያዊ አንድነታቸውን እንዲያጠናክሩ በማድረግ ለዘላቂ ሰላም፣ ለፈጣን ልማት እና ኢኮኖሚያዊ እድገት እንዲነሳሱ ማድረግና በህገ መንግስቱና በፌዴራል ስርዓቱ ዙሪያ የዜጎችን ግንዛቤ በማጎልበት አገራዊ መግባባት እንዲፈጠር ማስቻል ነው። 20ኛው የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች በዓል ኢትዮጵያ ታላቁ የኢትዮጵያ ህዳሴ ግድብን አጠናቃ ሌሎች ታላላቅ ፕሮጀክቶችን ለመገንባት በጀመረችበት ማግስት የሚከበር መሆኑ የዘንድሮውን በዓል ልዩ ያደርገዋል ሲሉም የፌዴሬሽን ምክር ቤት አፈጉባኤው አቶ አገኘሁ ተሻገር በመልእክታቸው ገልጸዋል። የሁሉም የኢትዮጵያ ብሔሮች ብሔረሰቦችና ሕዝቦች አሻራ የታተመበትና ህብረ ብሔራዊ አንድነታችንን መጋመዳችንና መናበባችንን ያሳየንበት ዳግማዊ አድዋችን የሆነው ታላቁ የኢትዮጵያ ህዳሴ ግድብ ተጠናቆ የተመረቀበት የአዳዲስ ሜጋ ፕሮጀክቶቻችን እቅዶች የተበሰሩበትና አዲስ የተጀመሩበት ዓመት ላይ የሚከበርና ኢትዮጵያ በማንሰራራት ጉዞ ላይ ሆና የምታከብረው በዓል በመሆኑ የዘንድሮ በዓል ልዩ ነውና እንኳን ደስ አላችሁ ማለት ፈልጋለሁ። የብሔር ብሔረሰቦችና ሕዝቦች በዓልን ዕለቱን ማክበሩ እንደተጠበቀ ሆኖ እሳቤውን እና እሴቶቹን ዓመቱን ሙሉ መጠቀም እንደሚገባ የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው አስገነዘቡ። የብሔር ብሔረሰቦች በዓል የወል ትርክትን በመገንባት ህብረ ብሔራዊ አንድነትን በማጠናከር ብሔራዊ ጥቅም እንዲጠበቅ መሰረት ነው ብለዋል። ከእሳቸው ጋር ያደረግነው ቆይታ እንመልከት። የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው ለጊዜዎት ለቃለ መጠይቅ ፈቃደኛ ስለሆኑልን እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። መልካም። እንግዲህ 20ኛውን የኢትዮጵያ ብሔር ብሔረሰቦች በዓል በማዕከላዊ ኢትዮጵያ ክልል መከበሩ ከስካሁኖቹ በየጊዜው ከሚከበሩት የኢትዮጵያ ብሔር ብሔረሰቦች በዓል ለየት ባለ መልኩ ለማክበር ምን ዝግጅት ነው የተደረገው? ለክልሉስ እዚህ መከበሩ ምን እድሎችን ይዞ መጥቷል በሚለው እንጀምር። የማዕከላዊ ኢትዮጵያ ክልል ከተመሰረተ አሁን 2 ዓመት ከምናምን ሆኗል። ይሄን በዓል እንድናከብር እድል ስለተሰጠን እድል የሰጠንን አካል በጣም እያመሰገንን የብሔር ብሔረሰቦችና ሕዝቦችን በዓል ለማክበር ስንል እግረ መንገዳችንን እንግዶቻችን ለመቀበል ስንል በሁሉም ከተሞቻችን ትልልቅ የኢንፍራስትራክቸር ማሻሻያዎች ከተማዎቻችንን የማደስ የማጽዳት ህዝቡን የማወያየት የመሳሰሉ ትልልቅ ስራዎች ተሰርተዋል። ለአብነት የተወሰኑትን ማንሳት እንችላለን። ለምሳሌ የኮሪደር ልማት በሰባት ብዝሃ ከተማ ነው የምንከተለውና እነዚህ 7 ከተማ ላይ ከተሞቻችንን ለማዘመን በሰራ ነው ስራ ወደ 165 ኪሎ ሜትር
የኮሪደር ልማት ስራ ጀምረናል። ከዚህ ውስጥ ለበዓሉ ከ70 እስከ 80 ደርሶልናል ብለን ነው የምናስበው። እነዚህ እንዲሰሩ እግረ መንገዱን በደንብ አግዞናል ማለት ነው። ይሄ ብቻ አይደለም። ሌሎች በአንድ ወረዳ አንድ ልማት ወይም አንድ ፕሮጀክት የሚባል እቅዶችን ማቅደን ትልልቅ ስራዎችን ሰርተናል። ከዚህ ሁሉ በላይ ከኢንፍራስትራክቸር በላይ በህዝቦቻችን መካከል ያለ አንድነት ለማጠናከር የብሔር ብሔረሰቦችና ህዝቦች በዓል በጣም ትልቅ አስተዋጽኦ አለው። የብሔር ብሔረሰቦች በዓል ማክበር እንደ ሀገር የሚጠቅመው ትልልቅ ጥቅሞች ያሉት ነው። በክልላችንም ማህበረሰባችንን አንድ በማድረግ በልማት ስራ ውስጥ ማሳተፍ፣ በሰላም ስራ ውስጥ ማሳተፍ ትልቅ አስተዋጽኦ አለው። መልካም እንግዲህ የብሔር ብሔረሰቦች በዓል ህብረ ብሔራዊ አንድነቷ የተጠበቀ ሀገር የወል ትርክት የጸናባት ኢትዮጵያን እውን እንዲሆን በዚህ ረገድ ምን አበርክቷለው? የብሔር ብሔረሰቦችና ህዝቦች በዓል የትኛው ካታጎሪ ውስጥ ነው የሚገኘው ካል የወል ትርክት ውስጥ ነው የሚገኘው። ከስሙ ስንነሳ ብሔር አለ፣ ብሔረሰቦች አለ፣ ህዝቦች አለ፣ ሁሉንም ያቅፋል። ሰው እነዚህ በጋራ ሆነው ኢትዮጵያን በማልማት ላይ ኢትዮጵያን በማሳደግ ላይ የጋራ አጀንዳ እንዲኖራቸው የሚሰራ ነው። አንድ ሀገር በጣም ወጥ የሆነ ቋሚ የሆነ ህብረተሰቡን እንዲያሰባስብ የሚችል የጋራ ትርክት ከሌለን አገር መገንባት አይቻልም። በነጠላ ትርክት ሀገር ለመገንባት የሞከሩ ሀገሮች የውጪ ንባቦች የሚያሳዩን ሲወድቁ፣ ሲፈርሱ፣ ጥንካሬያቸውን ሲያጡ፣ የህዝቦች መበታተን ሲያጋጥም፣ ኢኮኖሚያቸው ሲዳሽቅ እና የመሳሰሉት ነገሮች ናቸው የሚያሳየው። የጋራ ትርክት ያላቸው ሀገሮች ኢኮኖሚያቸው ሲያድግ፣ ቴክኖሎጂን ሲፈለስፉ፣ ልጆቻቸው በስነ ምግባር ጥሩ ደረጃ ሲደርሱ፣ እድገታቸው በየጊዜው ሲያብብ እና የህዝቦችን ብልጽግና ሲያረጋግጡ ነው የሚታየው። አሁን የኛ መንግስት እና ሁላችንም እየሰራ ነው የጋራ ትርክት መገንባት። በገነባ ነው የጋራ ትርክት የጀመርነውን ብልጽግና ማፋጠን። ይሄን ብለን በሚቀጥሉት ጥቂት ዓመታት እንደ ሀገር የምናረጋግጣቸው እንደ ቤተሰብ የምናረጋግጣቸው ብልጽግና እንዳለ ሆኖ በአፍሪካ ደረጃ በዓለም ደረጃ ከፊት ካሉ ሀገሮች ተሰሚ ለመሆን ነው። ይሄ የብሔር ብሔረሰቦችና አንድነት ከትርክት ጋር ያለው ቁርኝቱ ትልቅ ነው። በኢትዮጵያ ውስጥ ህብረ ብሔራዊ አንድነት ላይ መስራት ከኢትዮጵያ ብሔራዊ ጥቅም ጋር ያለው ቁርኝት እንዴት ይገለጻል? ይህስ እውን እንዲሆን ከማን ምን ይጠበቃል ይሉናል? ለምሳሌ አንድ ሁለት ማሳያ ብናነሳ የአባይና የቀይ ባህር ጉዳይ ሁላችንም ስናነሳ የጋራ ጥቅማችን ስለሆነ ነው። የጋራ ጥቅም ብቻ ሳይሆን የጋራ ትርክት ነው። የጋራ ትርክት ነው። የጋራ ትርክት ከሆነ ሁሉም ሰው በጋራ ይዘምትበታል። እንደዚህ አይነት ብዙ አጀንዳዎች ያስፈልጓታል ኢትዮጵያ። እንደዚህ አይነት ብዙ አጀንዳዎች አይነኬ ሁሉም ኢትዮጵያውያኖች እነዚህ አይነት ነገሮች ሲነሱ ደም ስራችን የሚቆም ጸጉራችን የሚቆም እነዚህን ነገሮች ለማሳካት ሁሉም የሚነሳባቸው የሆኑ ትልልቅ እንደዚህ ግራንድ የሆኑ አጀንዳዎች ያስፈልጉናልና ሰው ብሔራዊ ጥቅምና የትርክት እንዲሁም አሁን የምናከብረው የብሔር ብሔረሰቦችና ህዝቦች በዓል እጅግ በጣም ትልቅ ቁርኝት አላቸው። ዶክተር እንዳሻው ጣሰው የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ለሰጡን ጊዜ ስለሰጡንም ሀሳብ እጅግ አድርጌ አመሰግንኩኝ። እኔም በጣም አመሰግናለሁ። 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች ቀንን ምክንያት በማድረግ በሆሳዕና ከተማ በተካሄደው ሲምፖዚየም ዲሞክራሲያዊ መግባባትን መገንባት በሚቻልባቸው ጉዳዮች ላይ ውይይት ተካሂዷል። ህገ መንግስት፣ ፌዴራሊዝምና ህብረ ብሔራዊነት ላይ መሰረት ያደረጉ የውይይት መነሻ ጽሁፎችም ቀርበዋል። እዚሁ ጉዳይ ላይ ተጨማሪ መረጃዎችን ልትሰጠን ሪፖርተራችን መስከረም ቸርነት በቀጥታ መስመራችን ላይ ተገኛለች። መስከረም እንደምን ውለሻል? አጠቃላይ በውይይቱ ዲሞክራሲያዊ መግባባትን ለመፍጠር በየትኛዎቹ ጉዳዮች ላይ ምንስ መሰራት አለበት ተባለ? አመሰግናለሁ ብሩክ። ከህዳር 25 ጀምሮ እንግዲህ እስከ ነገ ድረስ በፌዴሬሽን ምክር ቤት እንዲሁም ደግሞ አስተባባሪነት በማዕከላዊ ኢትዮጵያ ክልል ደግሞ አስተናጋጅነት የብሔር ብሔረሰቦች 20ኛው ብሔር ብሔረሰቦች ቀን እንግዲህ የተከበረ እንደሚገኝ ይታወቃል። ታዲያ እነዚህ ቀናቶች ሲከበሩ እያንዳንዳቸው የራሳቸው ስያሜ ተሰጥቷቸው ነው ማለት ነው። የዛሬው ቀንም የምክክር ቀን ነው። ይህንኑ ምክንያት በማድረግ ዛሬ በተካሄደው በሆሳዕና ከተማ ሲምፖዚየም ውይይትና ምክክር ተደርጓል ማለት ነው። በዚሁ ምክክር ላይም እንግዲህ
የተለያዩ መነሻ ጽሁፎች ቀርበው ውይይት ተደርጎባቸዋል። እንግዲህ በዘንድሮ የመሪ ቃሉም በራሱ ዲሞክራሲያዊ መግባባት ለብሔራዊ አንድነት እንደሆነ ይታወቃል። ይህም ውይይትን ምክክርን የሚፈልግ እንደሆነ ይታወቃልና እዚህ ላይ እንግዲህ 4 የውይይት የመነሻ ጽሁፍ አቅራቢዎች አቅርበዋል። እንዲሁም ደግሞ የመንግስት ኮሚኒኬሽን ሚኒስትር የሆኑት እናታለም መለስ ደግሞ አወያይተዋል ማለት ነው። እንግዲህ በዚህ መድረክ ላይ የመነሻ ጽሁፍ ካቀረቡት መካከል አንደኛው የፌዴሬሽን ምክር ቤት ምክትል ጸሐፊ የሆኑት በላይ ወዲሾ ናቸው። እሳቸው በዋናነት ካነሷቸው ጉዳዮች መካከል እንግዲህ ኢትዮጵያ ብዝሃ ማንነት ያለባት ብዝሃ ቋንቋ፣ ባህል ያላት ሀገር ናት። ታዲያ ለዚህ ትክክለኛው ሊሆን የሚገባው ያው ፌዴራሊዝም ስርዓትን መከተል እንደሆነ ምንም ጥርጥር የለውም። ነገር ግን ደግሞ የፌዴራሊዝም ስርዓትን ስንከተል በምን መልኩ መሆን አለበት፣ ምንም አይነት እንግዲህ ግጭቶችን ሊያስከትሉ በማይችሉ መንገድ እንዴት መስራት ይገባል የሚለው ላይ ነው ትኩረት አድርገው ሀሳብ ሲያነሱ የነበረው ማለት ነው። በተለይ ደግሞ እንግዲህ እንደ ኢትዮጵያ ብዝሃ ማንነት ያለባቸው ሀገራትም የሚከተሉት ፌዴራሊዝም ነው ተመራጭ መሆኑ ምንም ጥርጥር የለውም። ግን ደግሞ ለግጭት ወይም ደግሞ ላለመግባባት ምክንያት ሊሆኑ የሚችሉ ጉዳዮች ላይ መፍታት ያስፈልጋል ብለዋል። ለአብነት ያህል እንግዲህ አካታች የሆነ ስርዓትን መፍጠር እንደሚያስፈልግ ጠቅሰዋል። ባለፉት እንግዲህ ዓመታትም ይሄ በዚህ ጉዳይ ላይ እነሱ የነበሩ ችግሮችን ምላሽ ማግኘታቸውም ጭምር ነው። እንግዲህ በተለይ ሁሉም በዚህ ጉዳይ ላይ ድምጽ እንዲኖረው በማድረግ ረገድ የተሰሩ ስራዎች እንግዲህ ይህንን ከሚመልሱ ነጥቦች መካከል መሆናቸውንም ነው ያነሱት ማለት ነው። በአጠቃላይ በዚህ ውይይት መደረግ መቻሉ ከዚህ ቀደም እንግዲህ የብሔር ብሔረሰቦች ቀን ሲከበር የተለያዩ ብሔሮች እንዲተዋወቁ የማድረግ እድል፣ እርስ በርስ የመተዋወቁን እድል ይፈጥር ነበር። ነገር ግን ደግሞ በህገ መንግስት አስተምሮ ዲሞክራሲያዊ መግባባትን መፍጠር በሚቻልበት ጉዳዮች ላይ እንደዚህ አይነት ውይይት መደረግ አለባቸው። እንደነዚህ አይነት ውይይቶች ደግሞ መግባባትን ዲሞክራሲያዊ መግባባትን ሊፈጥሩ እንደሚችሉ ነው የተገለጸው ማለት ነው። ሌሎች የጽሁፍ አቅራቢዎችም እንግዲህ ካነሷቸው ነጥብ መካከል አሁን እንደሚታወቀው ኢትዮጵያ በዘንድሮ ዓመት ሀገራዊ ምርጫ እንደምታካሄድ ይታወቃል። ሀገራዊ ምርጫና ፌዴራሊዝም እንዴት መሄድ አለበት የሚሉት ሀሳቦች ከተነሱ መካከል ናቸው። እንዲሁም ደግሞ አጠቃላይ እንግዲህ ከተሞች ወይም ክልሎችም ያላቸውን ጸጋዎች፣ ብሔሮች ያላቸውን ጸጋ በምን መልኩ መጠቀም ይችላሉ፣ ያሉንን ነገሮች፣ እሴቶች በምን መንገድ መጠቀም እንችላለን፣ የተለያዩ ሀገር በቀል እውቀቶች አሉን፣ እነዚህ ሀገር በቀል እውቀቶቻችንን ተጠቅመን ብሔራዊ መግባባትን መፍጠር ይቻላል የሚለው ነገር እንግዲህ በጉልህ ከተነሱ ነጥቦች መካከል ናቸው ማለት ነው። በተለይ እንግዲህ ባለፉት ዓመታት ከነበሩት ውስጥ ወይም ከለውጥ ወዲህ ከለውጥ በፊት በነበረው ጊዜ እንግዲህ ህብረ ብሔራዊ አንድነትን ከማጠናከር ይልቅ እንግዲህ አንድ ብሔር ጎልቶ ወይም እንዲሆን ለማድረግ ወይም ነጠላን የማስኬድ ነበረ። ነገር ግን ደግሞ ህብረ ብሔራዊ ብዝሃነትን እውቅና ሰጥቶ ግን ደግሞ ህብረ ብሔራዊ አንድነትን ማጠናከር ወሳኝ ከመሆኑ ጋር ተያይዞ እዚህ ላይ ትኩረት ተደርጎ መስራት ይገባል ተብሏል። በዋናነት እንግዲህ ከቀረቡት ጽሁፎችም እዚሁ ላይ ትኩረት የሚያደርጉ የሚያጠንጥኑ ናቸው። የተነሱትም ነጥቦች እነዚህ ናቸው ማለት ነው። በቀጣይም እንግዲህ የተለያዩ ውይይቶች እንደሚደረጉ ነው የተገለጸው ማለት ነው። ለሰዓቱ ያሉ መረጃዎች እነዚህ ናቸው። መስከረም ለመረጃዎችሽ አመሰግናለሁኝ። ባለሽበት መልካም ጊዜ ይሆነልሽ። በኢትዮጵያ እየተከናወኑ ያሉ ሀገራዊ ልማቶችን የሚያመላክቱ መልእክቶችን ለማስተላለፍ መዘጋጀታቸውን የ20ኛው የኢትዮጵያ ብሔር ብሔረሰቦችና ሕዝቦች ቀን ትርኢት አቅራቢዎች ተናገሩ። ትርኢት አቅራቢዎቹ ለረጅም ጊዜ ስልጠናን ሲያደርጉ መቆየታቸውን ገልጸው የተለያዩ መልእክቶችን ለማስተላለፍም ተዘጋጅተናል ብለዋል። አስተያየታቸውን መስከረም ቸርነት ነች ያሰባሰበችው። እንከታተል። ስሜ ጽዮን ባሮ ባያላ። አሁን እዚህ የተገኘ ነው የብሔር ብሔረሰቦችን በዓል ለማክበር ትርኢት እያዘጋጀን ስለሆነ እንግዶቻችንን ለመቀበል ትርኢታችንን በስነ ስርዓት አዘጋጅተናል። ስሜ ዮሴፍ በላይ ይባላል። ክፍሌ 7ኛ ነው። እኛ ዝግጁ ነን። በሃያኛው ብሔር ብሔረሰብ ዝግጁ ነን። ይሄኛውንም እድል ስላገኘን በጣም ደስ ብሎናል። ኮማንደር አየለው እየሳባላለሁ የዚህ የማስፖርት ባክግራውንድና ልዩ ልዩ ትርኢቶች አዘጋጅ ነኝ። እንግዲህ ዛሬ ዘንድሮ በዚህ በ20ኛው የኢትዮጵያ ብሔር ብሔረሰብ በዓል ላይ እንደምታዩት የባክግራውንድና ልዩ ልዩ ትርኢቶች አዳዲስ ትርኢቶችን እስካሁን ያልተሰሩ ትርኢቶችን ጭምር በማዘጋጀት ላይ እንገኛለን። አሁን ያለን የሰው ኃይል እስከ 2000 የሚደርስና ከ5 ትምህርት ቤቶች የተውጣጡ ልጆችን ነው እያሰለጠን ተዘጋጅተን ያለ ነው። ሙሉ ዝግጅት አድርገን አጠናቀናል። እንድሪስ ከድር ባላለውኝ የዚህ የባክግራውንድ
ስራና እንቅስቃሴ በሙሉ መከታተለውንም ስራው ምን ነኝ በስዕል ስራውም በልጆቹን በማስገለጥ የምሰራው ሰው ነኝ። ቆይተናል ከጀመረን ቢያንስ ክረምቱን በሙሉ ሰራ ነበር። በዚህ ስራ ላይ እጅግ ከፍተኛ የሆነ ድካምና ከፍተኛ የሆነ ጥንቃቄ በማድረግ ነበር ስንሰራ የነበረው። ተማሪዎቹም ለዚህም ትምህርት ቤቱም መስተዳደሩም ከፍተኛ ከኛ ጋራ ድካም ሲደክም ነበር ስንሰራ ነበር። እንደምንታወቀው ሀገራችን የለውጥ ጉዞ ላይ ነች። አንደኛ ነገር የባህር በራችን ላይ ትግል ላይ ነን። አባይን ገድበናል። እነሱን መልእክቶችን ህዝቡ እያበሰረ ነው። በተለይ አባይን በሚመለከት እነሱን መልእክቶችን ነው የምናስተላልፈው። ክቡራትና ክቡራን ተመልካቾቻችን ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ማዕከላዊ ኢትዮጵያ ክልል ሆሳዕና ከተማ 20ኛውን የኢትዮጵያ ብሔር ብሔረሰቦችና ህዝቦች በዓልን አስመልክቶ ከዚህ ከጊዜያዊ ስቱዲዮ ዜናዎችን እየመራሁኝ ብሩክ ተስፋዬ ከእናንተ ጋር ቆይታ አደረግኩኝ። ለጊዜ ያዘናቸው ዜናዎች እነዚህ ነበሩ። ወደ ዋናው ስቱዲዮ እናመራለን። ሀብታሙ ተክለስላሴ በዚያ ይጠብቃችኋል። ሀብታሙ፣ የአየር ሰዓቱ ያንተ ነው። አመሰግናለን ብሩክ ተስፋዬ ከኢቢሲ ሆሳዕና ጊዜያዊ ስቱዲዮ ላደረስከን መረጃዎች፣ ለዜናዎችም ለባልደረባችን መስከረምም ምስጋና እናቀርባለን። እናመሰግናለን። መልካም ቀን ይሁንላችሁ ተመልካቾች። ዜናዎቻችን ከኢትዮጵያ ቴሌቪዥን ይቀጥላሉ። የደሞዝ ክፍያ በሲቢኢ ብር ለሚቀበሉ ደንበኞች አሁን ሁሉም ቀሏል። በሲቢኢ ብር ፕላስ በኩል እስከ 4 ወር ደሞዝ ብድር በአንድ ወስደው ያሻዎትን ቀን የደሞዝ ቀን ያድርጉት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ከኢትዮጵያ ቴሌቪዥን ዜናዎቻችን እንደቀጠሉ ናቸው። የሜካናይዜሽን እርሻን በመጠቀም የበጋ መስኖ ስንዴን በስፋት ለማልማት እየሰሩ እንደሚገኙ የአዊ ብሔረሰብ አስተዳደር ዞን አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ በዘንድሮ የበጋ ወቅት ከ34,000 ሄክታር በላይ መሬት በበጋ መስኖ ስንዴ ለማልማት መታቀዱም ተገልጿል። ሳሙኤል ወርቃየሁ ተጨማሪ አለው። በአዊ ብሔረሰብ አስተዳደር የዘንድሮ የበጋ መስኖ ስንዴ በይፋ ተጀምሮ አርሶ አደሮች በተለያዩ ክላስተሮች የበጋ ስንዴ ዘር ስራን እያከናወኑ ይገኛሉ። በብሔረሰብ አስተዳደሩ የባንጃ ወረዳ አርሶ አደሮችም በዚህ ዓመት ለየት ባለ መልኩ የእርሻ ማሳቸውን ለማለስለስ ትራክተር መጠቀማቸውን ይገልጻሉ። እኛ ድሮ በበሬና በፈረስ ስናስ ነበረ። ነገር ግን ያው ኋላከር ከመሆኑ አንጻር ትራክተር እንዲፈቀደን መንግስት ባወጣው አዋጅ ዛሬ አይተን በጣም ደስ ብሎናል። አምናም እንደዚህ ተሞክሮ ወስደን በጣም አሪፍ ምርት አግኝተናል። ዘንድሮም በዚህ ቀጥለን በቃ እንግዲህ የተሻለ ውጤት እናመጣለን የሚል ግምት አለ። ሳምንት እንኳን እርሻ በበሬ ታርሶ የማያውቅ መሬት በ30 ደቂቃ ባልሞላው ጊዜ ውስጥ ያው አይናችን እያየ ነው። እንግዲህ ይህ ቴክኖሎጂ ቢቀጥል ደህና ነው። ስንዴን ከመኸር ወቅት ባለፈ በበጋ ወቅትም ጭምር ለማምረት እንደ ሀገር ሰፊ ትኩረት ከተሰጠው ወዲህ እኛም የስንዴ ልማት ሽፋናችንና ምርታማነታችን ከዓመት ዓመት እያደገ መጥቷል የሚሉት አርሶ አደሮች አሁን ላይ ደግሞ በእርሻ ማሳችን ትራክተር እየቀረበልን በመሆኑ በስፋት ወደ ልማት ለመግባት ተነሳሽነትን ፈጥሮልናል ሲሉም ተናግረዋል። ትራክተር ከመጣ አሁን ያቀድነው እንዴት አድርገን ቁብ ጥለንስ ይሆን እንዴት አድርገን ትራክተሩን ለማስገባት እንዴት እናርግ እየተባባልን ነው። አሁን ካየን በኋላ የወረዳው ግብርና ጽሕፈት ቤት ኃላፊ አቶ ወርቅነህ ዳኛው ሀገራችን ስንዴን በስፋት በማምረት ከተረጅነት ለመላቀቅ ትኩረት ከሰጠች ወዲህ ግን በአካባቢው ስንዴን በስፋት የማምረት ስራው ውጤት እያመጣ መሆኑን ተናግረዋል። በ800 ሄክታር የተጀመረው የስንዴ ልማት በዚህ ዓመት ወይም ደግሞ በ2018
ወደ 3700 ሄክታር በ41 ክላስተር በማደራጀት አርሶ አደራችንን በዘላቂነት የስንዴ ልማት ጉዳይ የማምረት ብቻ ሳይሆን የሉዓላዊነትም ጉዳይ መሆኑን ተደርቶ በሰፊው እየሰራ እንገኛለን። በብሔረሰብ አስተዳደሩ በተያዘው የበጋ ወቅት ከ34000 ሄክታር በላይ መሬት በበጋ መስኖ ስንዴ እንደሚሸፈን የገለጹት ደግሞ የአዊ ብሔረሰብ አስተዳደር ግብርና መምሪያ ኃላፊ ቤዛዊት ጌታውን ናቸው። ቴክኖሎጂዎችን እየተጠቀምን እንገኛለን። በ2 ዓመት ውስጥ በሬን ለማድለብ እንጂ ለእርሻ መጠቀም እናቆማለን። ከትንንሽ የቴክኖሎጂዎች እስከ ትልቁ ኮምባይነር ሃርቨስተር ድረስ ስለምንሄድ አርሶ አደራችን ያለውን መሬት በዘፈቀደ ከማልማት ወጦ በእቅድ ተመርቶ ኢኮኖሚካል ተጠቃሚ ሆኖ ለራሱ ከምግብ ፍጆታ ያለፈ 75% የሚሆነውን ለገበያ ማቅረብ አለበት። የአዊ ብሔረሰብ አስተዳደር ምክትል አስተዳዳሪ አቶ አይተነው ታዴ በበኩላቸው ዞኑ ሰፊ የሆነ የልማት ጸጋዎች ባለቤት መሆኑን ገልጸው እነዚህን ጸጋዎች በቴክኖሎጂ በማስደገፍና በማልማት የምግብ ሉዓላዊነትን ለማረጋገጥ መስራት ይገባል ነው ያሉት። እንደ አዊ ብሔረሰብ አስተዳደር 100 ትራክተሮችን በዚህ ዓመት ለማስገባትና ለአርሶ አደሮቻችን ለማቅረብ በእቅድ ተይዞ እየተሰራ ነው። እስካሁንም ከ67 ትራክተሮች በላይ ፍላጎት ተፈጥሮ ገንዘብ ተቆጥቧል። በብሔረሰብ አስተዳደሩ በዘንድሮው የበጋ መስኖ ከ1.4 ሚሊዮን ኩንታል በላይ የስንዴ ምርት እንደሚጠበቅም ተመላክቷል። በመጨረሻም ከውጭ የአሜሪካን አዲሱ የብሔራዊ ደህንነት ስትራቴጂ ሩሲያ በበጎ እንደምትመለከተው መሆኑን የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ ገልጸዋል። አሜሪካ በብሔራዊ ደህንነት ስትራቴጂዋ ላይ ያደረገችው ማሻሻያ ከኔ ራዕይ ጋር የሚጣጣም ነው ብላለች ሩሲያ። በቀጣይም ለሩሲያና ዩክሬን ጦርነት ሰላማዊ መፍትሄ ለማምጣት ከአሜሪካ ጋር እንሰራለን ብለዋል የክሬምሊን ቃል አቀባይ ዲሚትሪ ፔስኮቭ። ዘገባው የኤኤፍፒ ነው። ተመልካቾች ከኢትዮጵያ ቴሌቪዥን በቀጥታ ስርጭት ወደ እናንተ ያደረስናቸው የቀን 7 ሰዓት ዜናዎቻችን እነኚህ ነበሩ። አብራችሁን ስለነበራችሁ እናመሰግናለን። ሀብታሙ ተክለስላሴ ዜናዎቹን የመራው አብራችሁ ቆይቻለሁ። መልካም ቀን ሊሆንላችሁ እንመኛለን። ሰላም።